በአዲሱ ልብስ ግን አሪፍ ላይ ነህ በጣም ጌታ ወደሹ ባይዘው ያው ፋሚሊዎች እንደነገርኳችሁ ነው ከመስቀያውም ጭምር ነው እውነት ጌታ ማች አድርገናልና የሆነ ፕሮግራም ልንሄድ ነው የሚመስለው የሆነ ዝግጅት ተዘጋጅቶ በቃ እንግዲህ ካሰብኩ እራት ጋብዘኛ እዚህ ግግራ እኔ የዋየኔ መልካሙነት ደስ ብሎኛል እና ደግሞ በአዲሱ ልብስ ካብዛምኩ ምናምን ቃል በልቅ ዛሬ ፈቀዳል አራ ምንም ሌላ ምንም ከከራይ ነበር አንድ ላይነት አልታወቀም እኮ በእጅ ያዙት አርፋለሁ ብለሽ ነው ምን ለምን ፈልገሽ ነው እናት እጅ ላይ ሆና ቆም ብለሽ አታስቢ ተነስቼ ልሂድ ይገርምሻል እዚህ ያላረፍሽ እዛ ደግሞ ሄደሽ ጭራሽ አርፋለሁ ብለሽ ነው ምን ለምን ፈልገሽ ነው እናት እጅ ላይ ሆና ምን ጎደለብሽ እዛ ሄዳ የምታርፍ ይመስልሻል ምን ጎደለብሽ እስቲ ኧረ እኔ ምንም ጎልኝ አይደለም እኔ ምንም ጎልኝ አይደለም ግን ለሷም አስቢ እሷን ድካም አስቢ ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጅ ደከምኩ ብላ አፋናቷ አልተናገረች ትጨቀጭቃት ያም ሲመጣ እንዲህ ሲል ሰላም አጣች አልተኛች እረፍት አላደረገች ያራስ እኮ ወጎ እንዲህ አይደለም አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ምን ማለት ነው ሰላም እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ ያደረኩኝ ይሄን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሐሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ በሁለት ሐሳቦች ነው የመጣሁት በውሽሚትና ውሽማው እንዲሁም ደግሞ በሩታ መካከል ያለኝን ሐሳብ ለእናንተ ልሰጥ ነው የመጣሁት እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በትህትና እጠይቃለሁ ማለት ነው በመጀመሪያ ስለ ውሽሚትና ውሽማው አንዳንድ ነገር ልበላችሁ እንግዲህ ከደቂቃዎች በፊት አንድ ቪዲዮ ለቀው ነበረ እናንተም አይታችሁታል ብዬ አስባለሁ በአደባባይ እየተሳሳሙ እየተደናነቁ ልቤ ላንተ እንጂ ለሌላ የለውም ቦታ እያለች ስትላላጥ አይተናል ይሄ እንግዲህ እናንተም ያያችሁት እውነት ነው እንዲሁም ደግሞ እሱም ዛሬ የፈለግሽውን ነገር ማድረግ ትችያለሽ ዛሬ ሁሉ ነገር ይፈቀዳል ምናምን በነገራችን ላይ ማለት ነው አንተ እኮ ለእሷ እንደ በግ መነዳት ከጀመርክ እኮ አብርሽ በጣም ቆይታል እኮ ዘመናቶች ተቆጥረዋል ወራቶች ተቆጥረዋል ማለት ነው ዛሬ ሳይሆን ከመጣች ጊዜ ጀምሮ ፈቅደህላት እየላሰች ነው እንግዲህ እንደ ሳምባ ማለት ነው ድንበትና ሳምባ እሷ ድመት ናት አንተ ደግሞ ሳምባ ነህ ገባ ለሷ ማለት ነው በጥስጣሽ ጨርቅ እውነት አስደስቶ ወይንም ደግሞ በዚህ ልክ እንደ ትልቅ ነገር ተቆጥሮ ሳይሆን አንተ አሁን እዚህ ጋር ያስከው ከኦዲየንስ ጋር ብሽሽቅ ነው ያስከው እውነቱን ስነግር ማለት ነው ከኦዲየንስ ጋራ እንትን ማለት ግን በጣም እየተሞኘ መሆኑን የምታውቀው ኦዲየንስ ማለት ከኦዲየንስ ጋር ብሽሽቅ ውስጥ መግባት ማለት ከፍ ያረገ ህዝብ ዝቅ ፍርጥ ፍጭጭ እንደሚያረግህ ማሰብህ ነው ያቃተ ማለት እሱ ነው የሚገርመኝ እኔ ማለት ነው ምክንያቱም ሰው አይቶ በራሱ ሰዓት ትቶ እየሄደ ዝና ሁሉ ይጠፋና ድንገት በህይወት ላይ ሆኖ ነገር ቢፈጠር ፈጣሪ አይበለውና ማንኛችንም ቢሆን ችግር ሲመጣ ወደ ቤታችን አማክሮ አይደለምና ሰዎች ሁሉ አይመልስ ሰዎች ሁሉ እንዲህ አድርግህ እያለ የተከተለ ሰው ሁላ ሲያደንቅህ የኖረ ሁላ አሁን ላይ አይመልስህ እየተባልክ ነው ገባህ እዛ ጋር ማለት ነው ትክክለኛ ህሊና ያለው ሰው እንደዚህ አይነት ነገሮችን በአንድ ቀን ያቆማል እናንተ ህሊናችሁ ይሸጣችኋል ኦሬዲ አንተም ጓደኞችም ሁላችሁም ይችምሽውሽሚትም በዙሪያ ያላችሁ በሙሉ በጣም ህሊናችሁ ይሸጣችኋል እኛ የሚያናድደን ነገር የለም በነገራችን ላይ የሚያስተምር ነገር ስለሌላችሁ እንጂ ልክልካችሁን የምንነግራችሁ እኛ አይገባንም ተግማሙ ምን አገባን በእናንተ እንትን ማለት ነው ግን ደግሞ ምንም የሚያስተምር ነገር ስለሌለው ትውልድ እንገዳይ ነገር ስለሆነ ማቆም ስላለባችሁ ነው የምንናገረው እንጂ በእናንተ ህይወት እኛ አንኖርም በእኛ ህይወት እኛ እናንተ አትኖሩ ምን አገባን እኛ ስትላላጡ ብትሉ ማለት ነው ግን ደግሞ ቆም ብላችሁ እንድታስቡ የምነግራችሁ ነገር ቢኖር ይሄ ሳቅ ጊዜያዊ ነው ይሄ ሳቅ የሚዘልቅ ሳቅ አይደለም የሚዘልቅ ሰላም አይደለም በጣም አንዳንዴ አላ አይደለ ሰው በሰው ገንዘብ ጥብቅ ሲል እንዴት ነው የሚያስጠላው እናንተ የሰው ገንዘብ በፍጹም ነው የሚያስጠላው እኮ አይጥምም እኮ የሰው ገንዘብ እኮ ሬት ነው አብርሃም ማለት የሰው ገንዘብ ነው ላንቺ የሰው ነው ግን በቃ እንዴት እኔ እንጃ
ያስጠላል፣ በእውነት ያስጠላል። እኔ ግን ኦዲየንሶች አንድ ስራ ብትሰሩ ባይ ነኝ። ሄዶ በኮሜንት መሳደብ ሳይሆን ከዚህ በኋላ በቃ እንዴት ነው ምንም አይነት ነገር ባለማየት ባለመጻፍ ላይክ ባለማድረግ በቃ ዝቅ ማድረግ አለባችሁ። ከዛ በኋላ ሊመለሱ ይችላሉ እንጂ በዚህ መንገድ አይመለሱም። እናንተ ያያችሁላቸው ዶላር እየቆጠረ ህሊናቸውን እየሸጡ ነው የሚሄዱት ማለት ነው። እኔ በነገራችን ላይ አላያቸውም ሙሉ ስራም አላጣም እና በጣም ያስጠላል፣ የምር ያስጠላል። ያው ዛሬ እንግዲህ ስስመው ሲላላሱ እንደ ጉድ ነው። ጉድ በጣም ነው የሚያስጠላው የምር። ጌታዊ መጨረሻዬን አሳምረው፣ መጨረሻዬን አሳምረው። ሰው አንዳንዴ ያለፈበትን ሲረሳኔ እንጃ ምን እንደምላችሁ አላውቅም። ነውር ነው። እኔ ወደ ሩታ ልሂድ እናቴ። የእናንተ ዘጊዎች ናችሁ፣ ምንም የሚወራ ነገር የላችሁም። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። ሩታ እንግዲህ ዛሬ ነገሮቹ በጣም ከብደዋት፣ አንዳንዴ ታውቃላችሁ ቤተሰባችሁን ላለማስነካት ላለማስደፈር ልትወስናቸው ውሳኔዎች እናንተን ራሳችሁን ይጎዳችኋል፣ ይታወቃል። እና ዛሬ ሩታ ከቤተሰቦቿ ጋር ጠቅልላ ወደ አዲስ አበባ ለመሄድ ሻንጣዋን ሰብስባ ወጥታለች። እውነት ለመናገር ውሳኔዋ በአንድ በኩል ትክክል ነው፣ በአንድ በኩል ደግሞ ትክክል አይደለም። ትክክል ነው የምለው ቤተሰቦቿን ላለማስነካት ከቤተሰቦቿ ጋር ያለውን ነገር ላለማያዝ የተጠቀመችበት መንገድ ነው። አንዳንዴ ግራ ሲገባችሁ ታውቃላችሁ። ቤተሰቤን ከማስደፍር እኔ ራሴ ወጥቼ የሆነውን ነገር ይሁንብኝ ብሎ የሚወስኑ ሰዎች አሉ። ገባችሁ? እንደዛ ነው። እንደገና ደግሞ ይሄ ምንድነው ስሙ፣ በአንድ በኩል ደግሞ ትክክል ያልሆነው እሷ ከእናት አባቷ ቤት ሆና እንደዚህ የተጫወቱባት ብቻዋን ስትሆን ደግሞ ወይም ደግሞ ጭራሽ አጠገባቸው አቅራቢያቸው አዲስ አበባ ስትሄድላቸው ደግሞ ምን ያህል እንደሚጫወቱባት አስቡት። ምን ያህል ማለት ነው። መተኛት ውላ ላትችል ትችላለች። እና እንደኔ ሩታ የመረጥሽው መንገድ ትክክል አይደለም። በእርግጥ መልሰውሻል። ነገም እንግዲህ አላቅም ጨከነች ደግሞ የተነሽ ይሆናል። ግን የመረጥሽው ውሳኔ ትክክል አይደለም። እናት አባትሽ ጋር ሆነሽ የእናት አባትሽን ቤት አስከብረሽ ራስሽን ተከብረሽ መቀመጡ እየተሻለ ነው። አንደኛ ገና ነሽ፣ ያው ማለት ወር አልፎሻል። አዎ ጠንከረሻል፣ ይሻላል። ግን ደግሞ ቢሆንም አሁንም ገና ነው። ለአንቺም ለልጅሽም የሚያስፈልጉሽ ቤተሰቦችሽ እንጂ አዲስ አበባ አይደለም። ብትሄጂም የባሰ ነው የምትቃጠዩ፣ የባሰ ነው ችግር ውስጥ የምትገቢው። ስለዚህ እንደ አማራጭ ወይም ደግሞ ትክክለኛው ነገር ሊሆን የሚገባው እናንተም በኮሜንት ሀሳብ እንደምትሰጧት ተስፋ አድርጋለሁኝ። ትክክለኛ ኦዲየንሶቿ የምትወዷት የምታደንቋት ማለት ነው። ትክክለኛውን መንገድ ብትነግሯት ደስ ይለኛል፣ ውሳኔዋ እንድታስተካክል ማለት ነው። ለዛሬ ቢመልሷትም የሆነ ነገ ተመልሳ እንዳትሄድ መሆን ያለበት እናት አባቷ ቤት ነው። በቃ መቀመጥ ያለባት እናት አባቷ። ይሄ ነገር እስኪለይለት ድረስ ቢያንስ ፍችም ከሆነ ምንም ይሁን እስኪለይለት ድረስ። ምክንያቱም በነገራችን ላይ አሁን ድራማ ነው በዚህ ወጡ በዚህ ወርዶ እያላችሁ የምታወሯቸው ነገሮች ድራማ እንኳን ቢሆን ትክክል አይደለም። በቃ ትክክል አይደለም። አሁን ወጣ፣ በጣም አስጠላ። እሷንም ዝቅ የሚያደርግ ነገር ነው እየሆነ ያለው ነገር። እነሱም የሚያደርጉት ነገር ለዝሙት ነው፣ ዝሙት የሚገፋፋ ነው። ሲቀጥል ደግሞ ይሄ ድራማ አይደለም። በቃ እውነቱን የምነግራችሁ ነገር እየሆነ ያለውን ነገር በይፋ ነው እያሳዩ ነው ያሉት። በቃ መውረድ ደግሞ በዚህ ልክ በጣም የሚያስጠላው እውነት። ስለዚህ አንቺ ሩታ ራስሽን ጠብቀሽ ለራስሽ ጊዜ ሰተሽ ውሳኔዎችን መወሰን ነው ያለብሽ እንጂ የንዴት ወይም ደግሞ የብስጭት ውሳኔ ወስንሽ ድጋሚ ልጅሽንም አንቺንም አደጋና ችግር ውስጥ መክተት የለብሽም እላለሁኝ። እናት አባትሽ ቤት ቁጭ ላይ የሚመጣውን ነገር እናት አባትሽ ቤት ሆነሽ በቃ ማንም ምንም አያመጣም። እናት አባትሽ እስካሁን ድረስ ዝም ብሏል። ከዚህ በኋላ ግን ቤታቸውን ማስከበር አለባቸው። ማንም ተጎትቶ ቤታቸው እንዲገባ መፍቀድ የለባቸው። በቃ አንዳንዴ እኮ ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። መልካም ጊዜ ይሁንላችሁ።